ምን ነው እኔን ክፉ ለማድረግ ነው? አንተን የከበደን ነገር እኔን አይከብደኝም ለማለት ነው? እኔ እንደሱ አልወጣኝም አላልኩም። ትራፊ ከፈለግሽ ብዬ ነው። የዚህ ምግብ ትራፊ እንኳን እኔ ልበላው ለውሻም አልሰጠው። አሁን ያለው መቅዶኒያ እናቱን አስገባባት። ሰውስ ቢሰማ ምን ይላል? ነውር አይደለም እንዴ? 2 እንጀራ ነበረች፣ ድስቱን ጠራርጌ አፌ ላይ ጠባረኳት። 2 እንጀራ አብሽ ላይ ጠባረክሽ? ምን ብላ እንደመለሰችለት አልጠየኩትም። ጠይቂው። እቺ ባቄላ ካደረች አትቆረጠምም። ወይ ፈጭተን ወይ ቀቅለን ማሳደር አለብን። ገድዬሽ 1000 ዓመት ብታሰር ምንም አይቆጨኝም። ለነገሩ ምን ይገባሻል? ትምህርት እንኳን ያልተማርሽ መሀይም ነሽ። መሀይም? ማን ነው መሀይም? ማን ነው መሀይም? እኔን ነው ያለችኝ። ኧረ እማዬ አትቀልጂ። አንቺንማ መሀይም አትልሽም። የኔ ውድ ማን ነው መሀይም ያልሽው? ምን መሰለ ከማዬ ጋር እያወራን እናትና አባቱን የማያከብር ሰው ምን ይባላል ሲሉኝ መሀይም ብዬ መለስኩላቸው። ልክ ነኝ አይደለ? አዎ። ኧረ ምን መሀይም ብቻ ብራንድ መሀይም እንጂ የመሀይምም መሀይም። አንቺ እንደሰደብኩ ተናግረሽ ከትዳሪ ልታፋችኝ ነበር። የተናገርሽው ነው የተናገርኩት። አጠፋው? እኔ ነኝ ያጠፋሁት። ድሮ ነበር አውጥቼ ለወረጉሽ የሚገባው። እኔ የማስወጣት ስልጣን የለሽም። ባሌ ግን አለው። ከኔና ከእናት ምረጥ ብሎ ማንን የሚመርጥ ይመስልሻል? አስቢው። ስሰድብሽ በጆሮ የሰማውን ስድብ ሚስት ያትልም ብሎ ተሰዳቢዋን ሳይሆን ሰዳቢዋን አምኖ ስሞኝ ሄዷል። እና በእኔ ፍቅር የታወረው ልጅሽን በፈለግኩት አቅጣጫ ብመራው የማይከተለኝ ይመስልሻል? ተይ ልጄ ተይ፣ እንደዚህ አታድርጊ። እኔ ላንቺ ክፉ አይደለሁም። እኔ ግን ነኝ። ወንድሜን አብሮ እንዲኖር ስለፈቀድሽለት የማዝንልሽ መስሎሽ ነው? ወንድምሽ እንዲኖር የፈቀድኩለት ስለቸገረው አዝኜለት ነው። እኔ ልብ ውስጥ ያለውን ነገር ሳልደብቅ ልንገርሽ፣ ከዚህ ቤት እንድትወጭ እፈልጋለሁ። ይሄን ደግሞ እኔ ሳይሆን ልጅሽ ነው የሚያደርገው። እንዴት እንደዚህ እንዝላል ትሆኛለሽ? አሁን እናቱ ያለችውን ነገር አምኖ ተቀብሎ ቢሆን ምን ሊፈጠር እንደሚችል አስበሽዋል? ሳላስበው ቀርቼ መሰለህ? ብታስቢ ኖሮማ ባልተናገርሽ ነበር። የሰማኝ አልመሰለኝም ነበረ። ልትሰሚ እንደምትችይ ማወቅ አለብሽ። ይኸውልሽ ወዲት እባክሽ ተናደሽ ከመናገርሽ በፊት ጀርባሽን ተመልከች። ማንም ሰው ከሌለ እንኳን መሳደብ ይቅርና ከፈለግሽ ግዳያት። ሰው ካለ ግን ትንፍሽ እንዳትይ። አልልም። የገረመኝ ነገር ግን ቢኖር ማንን ነው መሀይም ያለው ብሎ ሲጠይቃት እኔን ነው ማለቷ ነው። እና ምን እንድትል ጠብቀሽ ነበር? ከዚህ በፊት ፈርታ ነበር ዝም የምትለው። ዛሬ ግን የልብ ልብ ተሰማት። ምን አግኝታ ነው? መሀይም ብለሽ ሰድበሽ ማሰቢያዋን ከፍተሽው ምን አግኝታ ነው ትያለሽ እንዴ? በዚህ ከቀጠለች አደጋ ላይ ነው የምንሆነው። የእርዳታ ድርጅት ለማስገባት ያሰብሽውን ነገር አፍጥኝ። ለወንደሰን እንዲነግራት ነግሬው ነበር። ምን አለሽ? ምን ብላ እንደመለሰችለት አልጠየኩትም። ጠይቂው። እቺ ባቄላ ካደረች አትቆረጠምም። ወይ ፈጭተን ወይ ቀቅለን ማሳደር አለብን። እማዬ ዛሬ ቅፍፍ እያለኝ ነው። የበላሽው ምግብ ነው? አልበላውም እኮ እማዬ፣ ከነጋ ትንሽ ነው የተቀመስኩት። 2 እንጀራ ነበረች፣ ድስቱን ጠራርጌ አፌ ላይ ጠባረኳት። 2 እንጀራ አብሽ ላይ ጠባረክሽ? አዎ ትንሽ ነው። 2 እንጀራ ጠባረኩት ሳይሆን በላሁት ነው የሚባለው። አረ ትንሽ ነው እማዬ፣ አስቡት እስቲ። ሰውነት በአግባቡ ለመስራት ኃይል ያስፈልገዋል። ኃይል ደግሞ ከምንድን ነው የሚገኘው? ከምግብ ነው። ብዙ ኃይል ለማግኘት ደግሞ ብዙ ምግብ መብላት አለብኝ።
የዚህ ቤትን ክፋት ተቃቁሜ ለመኖር ብዙ ኃይል ያስፈልገኛል። ተረዳሁሽ ልጄ። ለምንድን ነው ታዲያ የቀፈፈሽ? እኔ እንጃ ዛሬ ያሰቡት ተንኮል ትልቅ ነው መሰል። መብራቱን አብርቼው ራሱ ቤቱ ጨለማ ነው። አልነገርኩሽም እንዴ? ምን? ልጄና ሚስቱ ለእኔ ምን ማድረግ እንዳሰቡ። ምን? የሀገር ባህል ልብስ ሊገዛለት ነው? መች ወግ ደርሶኝ አይደለም። ሽፎን ሊገዛለት ነው? አይደለም፣ ሌላ ነገር ገምቺ። ኢየሩሳሌም መሄድ እንደሚፈልጉ አውቃለሁ። እዛ ሊወስዱት ነው? አይደለም፣ ደርሰሽበታል። ኢየሩሳሌም አይደለም፣ መቄዶንያ ነው። መቄዶንያ የእርዳታ ድርጅት አይደል እንዴ? አዎ። እሱንማ እኔ አይደለም እንደ ነገርኩት። መቼስ በዚህ ሰይጣናዊ ሀሳብ አልተስማሙማ። ብስማማ ባልስማማ ምን አመጣለሁ? ልጄ ባለው ነገር እስማማለሁ። ልጆት ያሉትን ነገር ካደረጉ ከእርሱ የበለጠ ልጆትን ነው የሚጎዱት። እንዴት? እርሱ ከዚህ ቤት ከወጡ በኋላ ባልና ሚስት በሰላም የሚኖሩ ይመስሎታል? ቀን ጠብቃ የእርሱ ልጅ ወንደሰንን አስወግዳ ቤቱን ሽጣ ነው የምትጠፋው። በፈጣሪ ስም ምንድን ነው የምታወሪው? እኔ ባላወራውም መፈጠሩ አይቀር። አውርቼ ነገሮችን በጊዜ መፍትሄ ብንፈልግላቸው አይሻልም? ምን ላድርግ ታዲያ? ወንደሰን ድጋሚ ከጠየቁት አልፈልግም ይበሉ። ቢያዝንብኝስ? ይዘና ጡጦ አልጠባም ብሎ እንዳያስቸግሮት ነው። ትልቅ ሰው ነው እኮ። ህፃን ልጅ እንዳሉት አክት አያደርጉ። ይሄ አክት የሚባል ነገር ምን ማለት ነው? ዮዲትም አክት አለችኝ፣ አንቺም አክት አለ። ምን ማለት ነው? እስቲ በደንብ ብትነግሪኝ ደስ ይለኛል። ትንሽ ግልጥ ይሁንልኝ። በቃ አክት ያርጉ ማለት አክት ያርጉ ማለት ነው። አይ አለምዬ፣ እኔም ከሷ ነበር የሰማሁት። ለአንቺም አልተገለጠልሽም ማለት ነው። አይ በቃ ታዩ። ምንድን ነው የምታፈጨው? ልስጥሽ? አልፈልግም። ለአንተ ብቻ የተሰራ ምግብ ነው። ጥርግ አድርገህ ብላ። ትራፊ ከፈለግሽ ብዬ ነው። የዚህ ምግብ ትራፊ እንኳን እኔ ልበላው ለውሻም አልሰጠው። ለምንድን ነው ውሻ የማይበላው? ከትንሽ ደቂቃ በኋላ ታውቀዋለህ። ከትንሽ ደቂቃ በኋላ ታውቀዋለህ? ምን ማለት ነው? ታውቀዋለህ ማለት ነው። ምግቡ ውስጥ የከተትሽበት ነገር አለ እንዴ? ንገሪኝ። መርዝ ጨመርሽበታ? አንቺ አውሬ! ሳልቀድምሽ ቀደምሽ። ተረጋጋ፣ እሺ ተረጋጋ። እቺ እርጉም የሰጠችህን መድኃኒት አርክሰዋል። ተረጋጋ፣ እሺ አርክሰዋል። እንደዚህ ሞት የምትፈራ ከሆነ ለምን ክፉ ትሆናለህ? አንተ ራስህን እንደምትወደው የምትጎዳቸውም ሰዎች ራሳቸውን ይወዳሉ። አንተ ላይ እንዲደርስ የማትፈልገውን ነገር ለምን ሌላ ሰው ላይ ታደርጋለህ? ዝም በይ አውሬ! ምግብ ውስጥ መርዝ የሚጨምር ሰው ስለ ጥሩነት ሊመክር አይችልም። እሺ አልጨመርኩበትም። መርዝ የለው። ሁሉም ሰው እንዳንተ አውሬ ይመስልሃል?
ውዴ የነገርኩን ነገር እንዴት አደረክ? የቱ? አንተ ደግሞ አሁን በሆን ትረሳለህ እንዴ? ስለማየ የነገርኩን ነው ታውቀው እንዴ? አይ መተው እንኳን አልተውኩትም፣ ግን የእሷን ውሳኔ እየጠበቅኩ ነው። እማዬን ታውቃቸዋለህ፣ ውሳኔ ለመወሰን ያመነታሉ። ስለዚህ እሳቸው የከበዳቸውን ውሳኔ አንተ ልትወስንላቸው ይገባል። እናት እኔ ትንሽ ከብዶኛል። ምን ነው? እኔን ክፉ ለማድረግ ነው? አንተን የከበደን ነገር እኔን አይከብደኝም ለማለት ነው? እኔ እንደሱ አልወጣኝም አላልኩም ብለሃል እንጂ ከዚህ በላይ ምን ልትል አማረህ? በጣም ነው ያዘንኩብህ። ይቅርታ አድርጊልኝ እናት። በአሁን ሰዓት ለማየ እኔና አንቺ ነን ያለናት። ለዛ እኮ ነው የሚያስደስታቸውን ነገር ያሰብኩት። አንተ ግን እማዬ እንድትደሰት አትፈልግም። እንዴት አልፈልግም? እፈልጋለሁ እንጂ። ብትፈልግ ኖሮማ በእኔ ሀሳብ ተስማማ ነበር። የኔ ጌታ ወይ እመነኝ፣ ለማየ የሚጠቅማቸውን ነገር ብቻ ነው የማስበው። ምን ያክል እንደምወዳቸው ታውቃለህ። እንኳን እኔ ሳር ቅጠሉ እንኳን ያውቃል እኮ። እሺ በለኛ፣ እማዬን መቄዶንያ እናስገባቸው። እሺ አናገራለሁ። ወንድዬ የኔ ወንድም ምን ሆነ ነው የቆዘምከው? ቆዘምኩ አይደለም። እንዴት ነህ ናስቲ? ደህና ነኝ ለማለት መጀመሪያ አንተን ደህንነት ማወቅ አለብኝ ወንድሜ። አንተም መጥፎ ስሜት ሲሰማህ እንደ መንታ ወንድም እኔም መጥፎ ስሜት ይሰማኛል። ደስ ሲልህ ደግሞ ደስ ይለኛል። በአሁኑ ሰዓት ደግሞ ተከፍቻለሁ። ምን ነው ያስከፋህ ነገር አለ እንዴ? አዎ አስቼ። ምንድን ነው? ምን መሰለህ አስቼ፣ የወዲህ የሆነ ነገር አስባ ነበር፣ ግን ልቤን ያላመነበትም ብዙ ኮንፈርት አልሰጠኝ። የነገረችህን ልትነግረኝ ትችላለህ? ሚስጥር ከሆነ ግን በባለትዳሮች መካከል መግባት አልፈልግም። አይደለም ስለ እናቴ ነው። እናትህ ምን አመማቸው እንዴ? እኔ እናት? ኧረ ፈጣሪ ይመስገን አላመማትም። ግን ምን መሰለህ፣ እንዴት እንደምናገር እኮ ግራ ገባኝ። ማለትም የወዲዬ ማዘርህ እዚህ ብቻቸውን ናቸው፣ የሆነ አጫዋች ያስፈልጋቸዋል። ጥሩ አይደለም ብቻቸው መሆናቸው። ስለዚህ መቅዶኒያ ይግቡ እኮ ነው የምትለኝ። አስበው፣ መቅዶኒያ ደግሞ የሚረዳ ሰው ወይ ደግሞ ቤተሰብ የሌላቸው ነው እንጂ እኔ ቤተሰብ ልጅ እያለው መቅዶኒያ ማስገባት እንደው ትንሽ አይከብድም? ለዚህ ነው እንዴ የተጨነከው? እኔ እኮ የሆነ ነገር የሆንክብኝ መስሎኝ ነፍሴ ልትወጣ ደርሳ ነበር። አዎ ለዚህ እኮ ነው። እስቲ እግዚአብሔር ያሳየ። አሁን ያለው መቅዶኒያ እናቱን አስገባበት። ሰውስ ቢሰማ ምን ይላል? ነውር አይደለም እንዴ? ዳስቼ ትልቅ ሰው እኮ ነን። እስቲ አስቡ። ሰው ስለሚለው ነገር ምን አስጨነቀ? ልብህ የሚልህን ነገር ብቻ ላይ አተኩር። ልቤም አልፈቀደም። አስቼ ሲል ጠይቃ። እውነት አንተ እናትህ ማቆየ እርዳታ ድርጅት ይግቡ ቢባል አንተን ያክል ጎረምሳ ልጅ እያላቸው ልብ ይፈቅዳል? እሺ ትላለህ? ታውቃለህ፣ እኔ አላገባሁም። ባለትዳር እንዴት እንደሚያስብ አላውቅም። ግን እኔ ሚስት ባገባ ሚስት ያለችኝን ነገር አደርግላታለሁ። አንተም ሚስት ያለችህን ነገር ብታረግላት ደስ ይለኛል። ሴቶች ደግሞ የሚፈልጉት ነገር ሲደረግላቸው ደስ ነው የሚላቸው። መግባባት አለባችሁ። እሷ የምትልህን ነገር አድርግላት፣ እሺ በላት። ሚስት ደግሞ ደስ ሲላት አንተም ደስ ይልሃል። ከጭንቀት ትገላገላለህ። ምንድነው? ጠላ ነው እንዲያፈላሽው? ማን ነው ባለሙያ ብሎ የቀጠረሽ?
ሲያስጠላ። የቤቱ ባለቤት ሙያሽን አስተካክል። ቡናውን ካልወደድከው ለምን ትጠጣለህ? እንዳይባክን። ካሁን በኋላ ግን ቆንጆ ቡና ካላፈላሽ አባርሻለሁ። እሺ? እኔን የማባረር ስልጣን ላይ እንኳን አልደረስክም። ጥገኛ ሆነህ ማባረር ያምርሃል? ምን አባሽ ነው ያልሽው? ማን ነው ጥገኛ? አንተ ምን ነው አጠፋው እንዴ? መጤ ነበር ማለት የነበረብኝ? ኧረ ጥጋብ! ማን ነው እባክሽ እንደዚህ የልብ ልብ የሰጠሽ? ኩሽናዬ። ኩሽናዬ? አዎ። ኩሽና እንዴት ነው ልብ ልብ የሚሰጠው? እዚህ ቤት ውስጥ መኖር ጀምረሃል። ይሄ ማለት አልጋ ብቻ ሳይሆን ምግብም ትጋራለህ። የማይጠግብ ሆድህን ለመሙላት ምግብ የምትሰራው ማነች? አንቺ ነሻ። የምትጠጣውን ቡናስ ማን ነው የሚያፈላልህ? አንቺ። የምትኖርበትን ጊዜና ቀን የምወስነው እኔ ነኝ። ከፈለኩኝ ማታ፣ ከፈለኩኝ አሁን የመጨረሻ ትንፋሽህን እንድተነፍስ ላደርግ እችላለሁ። ማድረግ የሚጠበቅብኝ ነገር ቢኖር የምትበላው ምግብ ወይም የምትጠጣው ቡና ላይ ትንሽዬ መርዝ ጠብ ማድረግ ብቻ ነው። ቦቅቧቃ። እማ የነገርኩሽን ነገር ምን አደረግሽው? ምኑን? ያ የእርዳታውን ጉዳይ ነው። ገባኝ። የእርዳታ ድርጅት መግባት አልፈልግም። ግን እኮ ዮዲ ደግሞ ለሳቸው እዛ ይሻላል ብላኛለች። አንተስ? እኔማ ያንቺን ደስታ ማየት ነው የሚበልጥብኝ። ግን እኮ ደግሞ ዮዲት እዛ ብትቆይት ይሻላል ስላለችኝ እኮ ነው። አይሻልም? የኔ ደስታ ከልጄ ጋር የትም መሄድ አልፈልግም። እሺ ግንማ እስቲ በደንብ አስይበት። እዚህ ብትሆኝ ብቸኝነት አይሰማሽም? አይደብርሽም? ቢያንስ የአንቺ እኩዮች አሉ እዛ፣ ትንሽ ልትግባቡ ትችላላችሁ። አይደብርሽም ብዬ ተስፋ አደርጋለሁ። አይሻል? ይሻልሻል። ምን ይሰማኛል? አንተ ካለ ሁሉን እችላለሁ። ካጣሁ ግን እሞትብሃለሁ። አራት ሞችብኝ። እኔ እኮ እወድሻለሁ። በጣም ደግሞ እወድሽ ታውቂያለሽ አይደል? አውቃለሁ ልጅ። እኔም ነፍሴ እስክትወጣ ነው የምወድ። ይኸውልሽ እማ፣ ዮዲም እኮ ይህንን ስታስብ አንቺን ለመጉዳት አስብ አይደለም። አውቃለሁ ትንሽ ችኩል ናት፣ ግን እሷ አንቺን በጣም ነው የምትወድሽ። በጣም በምድር ላይ እንዳንቺ የምትወደው ሰው የለም። ከፈጣሪዋ በታች አንቺ ነው አብዝታ የምትወድሽ። ክፉ አስብ አይደለም ላይ አውቃለሁ። ለእኔ ብላ ነው። ያልገባት ነገር ግን የአንድ እናት ደስታዋ ያለው ልጇ ጋ ነው። አንድ ቀን ስትወልድ ይገባታል። ምን አሉ? አልተስማማችም። አልሄድም አለች። አንተስ ምን አልካቸው? እኔማ ምን እላለሁ፣ አልሄድም ስትለኝ በቃ የእሷን ፍላጎት መጋፋት መስሎት ስለሰማኝ ተውኩት። በዛ ላይ ደግሞ እናቴ ስለሆነች መጨከን አልቻለም ሆዴ። ለምን ማለት የተስማማን መስሎኝ ነበር። ለእሳቸው ደግሞ እዛ ቢሆን ነበር የሚሻላቸው። ምን መሰለሽ እናት፣ ደስቴ እዚህ ነው፣ ከአንተ ርቄ መሄድ አልፈልግም አለች። እኔም ደግሞ እሷን ማስገደድና ሂጂ ማለት ጨክኝ አልቻልኩም። ያው እናቴ አይደለች። ልክ ነው ያደረከው። እንግዲህ ደስታ እዚህ ነው ካሉ ምን ማድረግ ይቻላል?
አሜን ብሎ መቀበል ነው። አንቺ አሮጊት ምን ባረግሽ የምገላገልሽ? ተይ ልጄ ልቀቀኝ። ወንጀል ትገቢያለሽ። ገድዬሽ 1000 ዓመት ብታሰር ምንም አይቆጨኝም። ለምንድን ነው አልሄድም ያልሽው? ወንጀል ትገቢያለሽ። ልጅ አትበይኝ እሺ። ልጅሽ አይደለሁም። አሁኑኑ ለልጅሽ ሄደሽ የእርዳታ ድርጅት ውስጥ እንደምትገቢ ትነግሪዋለሽ። አለበለዚያ ግን የአዛውንቶች መጦሪያ ሳይሆን መቃብር ውስጥ ነው የምቀጥሽ።